ያ አንዳንዴ ማለት ሀቃቁን መነጋገር መልካም ነው ብዬ አስባለሁ። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ልብ ብላችሁ መያዝ ያለባችሁ ካህናቱም ጳጳሳቱም ዲያቆናቱም አርሲ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታይ የሆኑ በርከት ያሉ ወገኖቻችን ወይም ደግሞ የክርስትና እምነት ተከታዮች ተጨፍጭፈዋል። የሃይማኖት ሰበካ ጉባኤ ምናምን የሚባል አንድ የሃይማኖቶች ማህበር ምናምን ተሰብስበው የሚሰጡት መግለጫ አለ። በሶስት ቀን ውስጥ ኦርቶዶክሶች አልታረዱም ብሎ መግለጫ ሰጥቷል። የታረዱት ሰዎች ናቸው ብሎ ማለት ነው። እንግዲህ ኦርቶዶክስ ሰው አይደለም፣ እሱን ለነሱ መተው ይሻላል። በመቀጠል የዚህ ማርቦርግ የሚባል የቫይረስ በጣም የከፋ ቫይረስ እንደመጣና በዛች ምድር ላይ በጣም ከፍተኛ ዋጋ እንደሚያስከፍል ፕሪዲክት ተደርጓል። ስለ ቫይረሱ አዲስ ነው፣ በንክኪ ነው የሚተላለፈው። አዲስ አበባ ውስጥም ገብቷል የሚባል ነገር አለ። የጤና ሚኒስቴር መግለጫ ሰጥቷል። የተለያዩ ተቋማት አርሲ ላይ ወይ ደግሞ እዚህ ደቡብ ክልል ላይ ያለው የሆስፒታል ኃላፊ የነበረው ዶክተር ይሄንን መረጃ ለምን አወጣ ብሎ እንደታረሰ መረጃዎች ደርሶኛል። ምክንያቱም ከ600 ሺህ በላይ ሰው ያየው አንድ ቪዲዮ አለ እኔ ጋር የሰራሁት። በጣም ማዝነው ይሄንን መግለጫ ተሰጥቶ መነካካት ምናምን ተብሎ ዛሬ አዲስ አበባ ላይ ሩጫ አለ ተብሎ ማህበረሰቡ ለሩጫ እንደተዘጋጀ የሰማኝ ነው። ራሳችሁን ከጠላችሁ እኔ እንግዲህ ከናንተ የበለጠ ማውቀው ነገር የለም። አንዳንዴ ስለሚገርመኝ ነው። ይሄም የታዘብኩት ነው። ከዚህ በመቀጠል የዚህ አማራ ክልል ላይ የሚፈጸመው ግፍና በደል የአማራ ፋኖ አንድ ለመሆን የሚያሙኝ ነገሮች እነዚህ ናቸውና የሚያሙኝ ነገሮችና በተለይ ቢቢሲ ያወጣውን መረጃ መመልከት እጅግ በጣም ልብ የሚሰብር 4% ብቻ ፈርጎ 2637 የሚሆኑ የአማራ ክልል ከ8 ዓመት እስከ 68 ዓመት ያሉ ሴቶች ተደፍሯል የኛ እህቶቻችን የሚለው ዜና ወጥቷል። ጡት የተቆረጠች እዛው አማራ ክልል እህታችን አለች። ያየን የተመለከት ነው። የፋኖ ወታደር ነች፣ የአማራ ህዝብ ነች ተብሎ ጡቷ ተቆርጧል። እየመጣ ያለው በድሮን የተቀጠቀጠ ነው። ትላንትና ላሊበላ ላይ በጣም በርከት ያለ የድሮን ማአት ወርዶ ወይም ደግሞ ወታደሩ ገብቶ ህፃናት የሁለት ህፃናትና ሲያርሱ የነበሩ ወይም እንትን ምንድነው እህል ሲወቁ የነበሩ አባትና ልጅ ገሏል። በሬዎቹንም ረሽኗቸው ሄዷል። የመከላከያ ሰራዊት የሚባለው ኃይል ማለት ነው። በርከት ያሉ እህቶቻችንም አሁን አደጋ ውስጥ ነው ያሉት። የድሮን አደጋው እንደቀጠለ ነው። የፋኖቹ አንድነት ይመጣል፣ ፋኖች የተነጋገሩ ነው ተብሏል። በጣም ደስ ይላል። እሱን የምንመለከተው ነው። ግን በዚህ ደረጃ ይሄን ሁሉ እየተመለከትኩኝ ሶሻል ሚዲያ ላይ ያለው አማርኛ ስናወራ የምንግባባ ይመስለኛል። እኔም አማርኛ ነው የማወራው፣ ሌላው ሰው አዳምጣለሁ። እና ይሄንን የወገኖቻችንን ስቃይ እንደ ኢትዮጵያ ነው አደጋ የመጣው። በነገራችን ላይ ኦሮሞ፣ ጋምቤላ፣ ቤንሻንጉል፣ ጎንደር፣ ትግራይ፣ አፋር፣ ጋምቤላ ምናምን ይሄ ጎጥ ቀበሌ ምናምን አይወርድም። ያገኘውን የሰው ልጅ ጨርሶ የሚሄድ በሽታ መጥቷል። አብይ አህመድ የተባለ ገዳይም እንደፈለገ እየገደለ በሁሉም አቅጣጫ የሰው ደም እያፈሰሰ ነው። ሀገር የሚባለው ነገር እንዳይቀጥል በዛች ሀገር ውስጥ የሚደረጉትን ነገሮች በሙሉ በጣም በከፋ ሁኔታ እየፈጸመ እየገደለ እየጨፈጨፈ ነው ያለው እና ይሄ እኔ አሁን የኢትዮጵያ ኦርቶዶክስ እምነት ተከታይ ኢትዮጵያዊ ነን የምትሉ ወይም ደግሞ የአማራ ፋኖ ታጋዮች ነን የምትሉ በአመራር ደረጃ ላይ የተቀመጣችሁ ምድር ላይ ያለው ከአመራር ደረጃ በታች ያለው አንድነቱን ፈጽሞ እንደሚፈልግ አንድነት ላይ ያለው አቋም ጥሩ እንደሆነ በአመራሮቹ እንዝላልነትና ወይ ደግሞ በአመራሮቹ ክፍተት ዋጋ እንደተከፈለ ይረዳል። ምድር ላይ ያለው ከአመራሮቹ በታች ያለው ፋኖ አንዳንድ አመራሮችም አንድነት ይፈልጋሉ። ይሄን የማይፈልጉ አካላቶች እንዳሉ ግን በተጨባጭ መረጃ የደረስኩበት ነገር አለ። እና የፋኖ አመራሮች ኢትዮጵያዊ ነን የሚል ማንኛውም ዜጋ እና ይሄ በተለይ ሶሻል ሚዲያ ላይ ለአማራነት ይታገላሉ የሚለው ሲዘላለፍ የሚውል ጌም ሲጫወት የሚውል የታጋዮችን ፎቶ አቅፎ ምናምን ጌም የሚጫወት ምናምን ይሄ ውንብድና የሚፈጽም በርከት ያለ ያለበት ነው ያለው። በርከት ያለ ነው። ምንም ይሄ ወደ ጎን ነው የምንለው አይደለም። የትግላችን መሰረቱ የመኖርና ያለመኖር ነው። ይሄንን የአማራ ብቻ ሳይሆን በአማራ ክልል ውጭ ያሉ ኢትዮጵያኖችም አደጋ ውስጥ ናቸው።
እየመጡ ነው ብሎ አዲስ አበባ ላይ ፋኖን እንደሚጠብቁ ተናግረዋል። አዲስ አበባ ላይ ያለው ህዝብ እየተጨቆነ እየፈረሰበት በአንዳንድ የፖለቲካ ፓርቲን የሚሉ ቅልብተኞች ድህነትን እንጂ ድሃዎችን አላባረረም ተብለው የተሳለቀበት የአዲስ አበባ ህዝብ እንዳለም ሁላችንም ጠንቀን የምናውቀው ነው። ይሄ ሁሉ መከራ እያስተናገድን፣ ይሄ ሁሉ የሰው ደም እየፈሰሰ፣ ይሄ ሁሉ እህቶቻችን እየተደፈሩ ሶሻል ሚዲያ ላይ ያለው ረገብ ብሎ ራሱን ማየት ያልቻለበትን ነገር ስመለከት ነው ከሰውነት ተራ እየወጣን ስለሆነ ሰብሰብ ብለን የምናይበት ወቅትና የምንነጋገርበት ነው። ሰከን በሉ በቃ ሰከን ይሁት ነገሩን አራቱንም አቅጣጫ ተመልከቱ። የሰው ልጅ እያለቀ ነው። ሀገር እየፈረሰ ነው። በአማራ ክልል በመንግስት ንጹሃን እየረገጠ እየገደለ ነው ያለው። ቢሆንም የአማራ ህዝብ ፋኖ ተጠሪነቱ ለአማራ ህዝብ ነው። እስካሁን በአማራ ጉያ ውስጥ ላለ አሳልፎ አልሰጠም። ጨው ለራስ ትጣፈጥ፣ ህዝቤም ህይወትን አድን የሚል መልእክት ነው ያለኝ። ቴንኪው